እንዴ? ነፍሰ ጡር እኮ ነኝ እና እኔ ምን አገባኝ? ሰሚኛለሽ? ለልጁ ስል እንጂ አንቺ ሲጀመር እናት መሆና። ብርቱካን ምኞትን አንገቷን አንቃ ልትገላት ስትልም ዙፋን ደረሰችላትኝ። ዙፋን በተኛችበት መኝታ ቤቷ እያለች ቀስ ብላ ብርቱካን ትገባለች። እናም ምኞት ደግሞ ምን ፈልጋ ነው በማለት ብርቱካንን ተከትላም ስትመጣ ይህ ደግሞ ለሷ በጣም ከባድ ነበረ። ምክንያቱም ስትደርስባትኝ በጣም ትደነግጣለች። እናም ዙፋንም ከእንቅልፏ ትነቃለች። ዙፋን ቆይ ምን ፈልጋችሁ ነው ክፍሌ ብላም ስትጠይቃቸው እናም እኔ በር ሰምቼ ነው ግን ብርቱካን ምን ፈልገሽ ነበር የመጣሽው ብላ ዙፋን ጠይቃታለች። አንቺ ምን ያገባሻል ደግሞ ምንድነው የኛ ከምታካብዱት ብላ ብርቱካንም በጣም ትቆጣለች። ዙፋንም ቆይ ግን ለምንድነው ምን ይሆናችሁ ነው? አንቺ ብርቱካን እኔ አላምንሽም፣ አንቺን በጣም ተንኮለኛ ስለሆንሽ የሆነ ነገር ልታደርጊ ነው ብላም ትላታለች። እና ምኞትን በጣም በክፉ አይኗ እያየች ብርቱካን ዘርቤልኝ ወደዛ ብላ ገፍትራትኝ ትወጣለች። እናም ምንድነው ቆይ ለምንድነው ይህ ሁሉ ነገር እየሆነ ያለው ብላ ጠይቃታለች። ምኞትም እኔም ወደ መኝታ ቤት ስገባ ወደ ክፍሌ እሷም ደግሞ ቀስ ብላ ወደ አንቺ ክላስ ስትመጣ አየዋትኝ። እናም በሩን ስከፍተውም ስሰማ ነበር ቀስ ብዬ ወደ አንቺ ክፍል የመጡትኝ። ብርቱካን የሆነ ነገር ልትሰራ እንደሆነም ገብቶኝ ነበር ብላ ለዙፋን ትነግራታለች። ምኞትም አንም ግራ በመጋባት ወይ ጉድ ቆይ ግን ምንድነው ምን ፈልጋ ሆን ብላ ስትል እንዲሁም ደግሞ ምኞት አላቅም ብቻ ቀጥታ እኔ ጋር መታ ግን አንቺን ነበረ የጠየቀችኝ በማለት ትመልስላታለች። እኔ ደግሞ ቀስ ብዬ የተኛው መስዬ እያየዋት ነበረ። እናም ወዲህ ሆነ ተንኮል እንዳሰበችም ገብቶኝ ነበር። እናም በር ሲከፈትኝ የሆነ ነገር ልታደርግ እንደሆነም ሲገባኝ ተከትያት መጣው ብላ ምኞት ለዙፋን ትነግራታለች። ዙፋን ግራ ትጋባለች። ቆይ ግን እቺ ሰው እኔን ምን ልታደርገኝ እያሰበች ነው በማለት ለህይወቷ ማሳሰቢና እንዲሁም ደግሞ ብርቱካን ምንም ነገር ቢሆን ስለምታደርግ ስለምታውቃት ስለዚህ የብርቱካንን ጸባይ ስለምታቆይ ምን ልታደርግ ነበር በማለት ምኞትም ምናልባት እንደ ጋሽ ልትመርዝሽ ይሆናል ብላ ስትላትኝ ዙፋን በጣም ትደነግጥና አረ ምን አልኩሽ ምኞት ግን እኔንም ልትመርዘኝ እንዳባዬ በፍጹም እንደዚህ ሊሆን አይችልም በማለት ዙፋን ይዘገንናታል። ምኞት ያለቻትን መቀበል አልቻለችም። ምክንያቱም ደግሞ ይህ ጭካኔና እንዲሁም ደግሞ አረመኔ ስለሆነች እንጂ በፍጹም እንደዚህ ማድረግ የለባትም ነበር ብላም ስለምታስብ እንደዛ መሆኑ አይቀርም ዙፋን ብላ ምኞትም ስትላትኝ ምኞት ግራ መጋባት ለነገሩ እኮ እሷ አታደርገው ማለት አይቻልም። ምክንያቱም ደግሞ እሷ አብራት የኖረውን ሰው መረዘው የለ ስለዚህ ለእኔ እንዴት በምን አይነት መልኩ ትራራልኛለች? እውነትሽን ነው ይህንም ልታደርገው ትችላለች። ብቻ በጣም ከባድ ነው በማለት ምኞት የባስ ሀሳብና ሰቀቀን ይህ በጣም ለሷ ከባድ ነበረ። ምኞትም እባክሽን በቃ ራስሽን ጠብቂ ብላም ትላታለች። እንዲሁም ዙፋን አው ልክ ነሽ፣ እኔ ግን ደግሞ በጣም ተዘናግቼ ነበር በማለት ስትመልስላት አው ግን ራስሽን ጠብቂ፣ ለማንኛውም እኔ በቃ ልሂድ ብላ ምኞት ከክላስ ልትወጣ ስትል ምኞት ቆይማ ብላ ዙፋንም ታስቆማታለች። ዙፋንም ምኞትን አቅፋ በጣም አመሰግናለሁ፣ ይኸውልሽ ምኞት ዛሬ አንቺ ባትኖሪ ኑሮ እኔ ምን ልሆን እንደሚችል ታወቀኝ እኮ። እናም እኔን ከዚህ ችግር ውስጥ ስላወጣሽኝና እንዲሁም ደግሞ ከሁሉም ነገር ስለምጠብቅኝ በጣም አመሰግናለሁ ብላ ዙፋን ተንስታ ምኞትን ታቅፋታለች። እኔ ሳልሆን ፈጣሪ ስለፈቀደ ነው፣ እናም አይዞሽ በቃ ብላ ምኞትም ጥላት ትሄዳለች። ዙፋንም ተነስታ በሯን ቆልፋ መልሳ ትተኛለች። ግን ጥያቄው ሆኖባታል። ብርቱካን ይህን ያክል ለምን እንደዚህ ተንኮለኛና እንዲሁም መጥፎ ሰው ሆነች በማለት በጣም እያሰበችም ነበር። ብርቱካንም በጣም ተናዳ ወይኔ ወይኔ ያለች ጭንቅላቷን ይዛ ያሰበችው ነገርና እንዲሁም ደግሞ ያቀደችው እቅድ ስላልተሳካላትኝ በጣም ተናዳና ተበሳጭታ ቆይ ለምንድን ነው እንደዚህ የሚለው በቃ እያለች በጣም ተናዳ ጭንቅላቷን ይዛ ወይኔ ወይኔ እያለችም በጣም ትበሳጫለች። ምክንያቱም ደግሞ ምኞት ነች ለዚህ ነገር ያደረሰቻት።
እናም በነገሮች ሁሉ ምኞት ጣልቃ እየገባች እንደሆነም ይህ ይረዳት። ወይኔ ምን ይሻለኛል ምኞት፣ አንቺ ሰይጣን አቃጠልሽኝ፣ አንገበገብሽኝ። ቆይ ግን ምን ባደርግሽ ነው የሚሻለኝ? እንደው ለምንድን ነው በማለት እንግዲህ እሷ ያሰበችውንና እንዲሁም ደግሞ የፈለገችው ነገር ስላልሆነላትኝ ይህ ስለከሸፈባት ብርቱካን በጣም ተናዳ ጭንቅላቷን ይዛ ወይኔ ምንድን ነው ማደርግሽ? ምን ላድርግሽ ምኞት፣ እኔ እንዴት አቃተሽኝ? እያለችም መጮህ ጀመረች። ይህንን ብትጮህ ግን ደግሞ ምንም ነገር ሊጨምርላት ስለማይችል ብርቱካንም ይዛ የሄደችው መርፌ የት እንዳደረገችው ይጠፋታል። ወይኔ መርፌው እያለችም ራሷን ትጠይቃለች። በጣም ተናዳለች፣ በጣም ታዝናለች። ወይኔ ምንድን ነው የሚሻለኝ? መርፌውን እዛው ጥየው ነው የመጣሁት እያለችም በዚህ ደግሞ በጣም ትበሳጫለች። ምክንያቱም ደግሞ የዙፋን አልጋ ላይ ነው መርፌውን ጥላ የመጣችው። ምክንያቱም በመርፌ ወቅቷ ልትመርዛት ነበረ። ስለዚህ ይህ ደግሞ ስላልተሳካላት ምኞት ስለደረሰችባትኝ እንዲሁም ዙፋን ከእንቅልፏ ስለነቃች፣ ስለዚህ ይህ ነገር አልሆነም ነበር። አሁን ላይ ግን በጣም በሚያሳዝን ሁኔታ ብርቱካን መርፌውን ረስጠው ነው የመጣች። ስለዚህ በቀላሉ ዙፋን መርፌውን ታገኛለች። መርፌ ውስጥ ያለ መድኃኒት ደግሞ ምን እንደሆነ ታስመረምረዋለች። እናም እሷን የሚበክል ወይም ደግሞ እሷን የሚመርስ ነገር ከሆነ ለእሷም ለህይወቷ በጣም ከባድ ነው የሚሆነው። ዙፋን መርፌውን ካገኘችው ለብርቱካን በጣም አደጋ ነው። እናም ብርቱካን ወይኔ ቅሌቴ፣ ቆይ ግን ምንድነው መልሰው ምንድነው የምሆነው ያለችም ሀሳብ ይዟታል። ዙፋን ይህን መድኃኒት ወይም ደግሞ ውስጡ ያለውን በተለይ መርፌ ውስጥ ያለውን ካወቀችም በኋላ ለእሷ ለህይወቷ በጣም ከባድ ነው የሚሆነው። ምክንያቱም ደግሞ ልትመርዛትም እንደሆነ ካወቀች ብርቱካን ከባድ ችግር ውስጥ ትገባለች። ተርም ይኸውልህ፣ አይዞ በርታ፣ አሁን ላይ እየጠነከርክ ነው። እንዲሁም ደግሞ እግሮችህ የመንቀጥቀጡ ምክንያት ደግሞ የነርቡ ምክንያት ነው ብሎም ይለዋል። ደግሞ አሁን እየበረታ ነው በማለት ይመልስለታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁ ከልብ ነው አመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ኪሮስ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮአችን ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። ውድ ፋሚሊዎች እንግዲህ በዛሬው ዕለት ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። እንግዲህ ሁላችን እንደምናውቀው ብርቱካን አሁንም ቢሆን ተንኮሏን እንደቀጠለች ነው ማለት ነው። ዙፋንን ልትመርዛት እንግዲህ መርፌ ይዛ ቀስ ብላ ስትገባም ምኞት ትደርስባታለች። ምኞት ስትመጣም በጣም ትናደዳለች። ምክንያቱም ደግሞ ምኞት ስትመጣ ሁላቸው ሲፋጠጡ እንዲሁም ደግሞ ዙፋን ከእንቅልፏ ትነቃለች። እናም ከክፍሌ ምን ትሰራላችሁ ምን ሆናችሁ ነው ብላን በምትጠይቅበት ሰዓት ነገር ግን ደግሞ የመለሰችላት መልስ በቃ ምንድን ነው ብላ ነበረ። ትክክለኛና እንዲሁም ደግሞ አሳማኝ መልስ አይደለም። ከአንድ ሰው ትክክለኛ መልስ አይደለም ነበረ የመለሰችላትኝ። ይህንን በምትመልስላትም ሰዓት ዙፋንም በጣም ተገረመች። ቆይ ምንድን ነው የምትፈልገው አንቺ ሰው ግን ለምን እስከ ክላሴ መጣሽ ብላም ስትናገራት